መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ በፀሐይ በብርሃኗ እምላለሁ አለ አላህ። ወልቀመሪ ኢዛ ተላሃ በጨረቃም ፀሐይን በተከተለች ጊዜ እየማለ ነው አላህ። ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን? ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለዋል። ዋዋውል ቀሰም ነው እዚህ ጋር መታየት። ወለይሊ ኢዛ የኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ። ስንት ቆጠራችሁ? 4 ወሰማኢ ወማ በናሃ በሰማይም በገነባትም እምላለዋል። ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም እምላለዋል። ስንት ቆጠራችሁ? ይሄ ሁሉ መሐላ ለምንድን ነው? ቀጠለ አላህ አሁንም እየማለ ነው። ጀዋቡል ቀሰሙ እናየዋለን። ወነፍሲን ወማ ሰዋሃ በነፍስም ባስተካከላት እምላለዋል። ፈአልሃመሃ ፉጁረሃ ወተቅዋሃ ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለዋል። ይህ ሁሉ መሐላ ነው። ከዛ ጀዋቡል ቀሰም አመጣ። የመሐላውን ውጤት አላህ አመጣው። ቀድ አፍላሃ መን ዘካሃ ወቀድ ኻበ መን ደሳሃ። ቀድ አፍላሃ ስኬታማ ሆናል አላህ። መን ዘካሃ ያጸዳት ሰው ርዕሱ የተያዘው ከዚህ ነው። ቀድ አፍላሃ መን ዘካሃ እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከመሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠራል አላህ። ወቀድ ኻብ ከሰረ ጠፋ መን ደሳሃ በወንጀል ያጠባት ሰው በመመቀኘት በይዩልኝ በኩራት ያበላሻት ሰው ከሰራል አላህ። ይህ ሁሉ መሐላ አያችሁ፣ ለውስጥ ጽዳት የተደረገ መሐላ። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለው። ከሰማይ ወጣ፣ ምድር ላይ መጣ፣ በጨረቃ ገባ፣ ወደ ፀሐይ ወረደ። ውድ ወንድሜ የሰው ልጅ አካል ውስጥ ትልቁና ወሳኙ ክፍል ልብ ነው። ልብ የሰውነት ንጉሥ ነው። እሱ ሲስተካከል ሁሉም ይስተካከላል። እሱ ሲበላሽ ደግሞ ተግባራችን ሁሉ ይበላሻል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሰው አካል ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች አካል ሁሉ ይስተካከላል። እሷ ከተበላሸች ግን አካል ሁሉ ይበላሻል። እሷም ልብ ናት። ልብህ ለምን መጽዳት አለበት? ልባችን በዱንያ ውክቢያ፣ በወንጀል፣ በምቀኝነት፣ በትዕቢትና በቂም ሲሞላ ብርሃኑን ያጣል። ልክ እንደ ብረት ይዝጋል። ይህ ዝገትና ጨለማ ደግሞ የኢባዳ ጣዕም እንዳናገኝ፣ ከፈጣሪያችን እንድንርቅና በሕይወታችን ውስጥ ጭንቀት እንዲሰፍን ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም ባስተላለፉት አንድ ሐዲስ ላይ እንደዚህ አሉ፣ ለላሁ አሸዱ ፈርሃን ቢተውበት አብድሂ ሂነ የቱቡ ኢለይህ። አላህ እኮ በባሪያው ተውበት ወደ እሱ በሚመለስ ሰዓት እጅጉን በጣም ይደሰታል አሉ። ሱብሓነላህ፣ የሚደሰት ጌታ። ሚን አሐዲኩም አንዳችሁ ካነ አላ ራሒለቲሂ በመጓጓዣ ላይ ሆኖ ቢአርድን ፈላቲን ለጥ ባለ ሜዳ ላይ በሚሄድበት ሰዓት ላይ ፈንፈለተት ሚንሁ ከሱ ጠፋችበት፣ ፈረጠተችበት። ወአለይሃ ጠዓሙሁ ወሸራቡሁ ሚጠጣው ሚበላው ምግቡ በአጠቃላይ እሷ ላይ ነው የጫነው። ፈአይሰ ሚንሃ ከእሷ ተስፋ ቆረጠ። በቃ ሞት ከመጣብኝም እዚሁ ልሙት ብሎ ተስፋ ቆረጠ። ፈአታ ሸጀረተን አንድ ዛፍ ላይ መጣና ፈድጠጀዐ ፊ ظልሃ በጥለዋ ላይ ጋደም አለ በጎኑ። ወቀድ አይሰ ሚን ራሂለቲሂ ይህ ሰው በእርግጥም ከመጓጓዣው ተስፋ ቆርጧል። ሞት ከመጣብኝም እዚሁም ብሏል። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈበይነማ ሁወ ከዛሊከ ኢዝ ሁወ ቢሃ ቃኢመተን ዐንደሁ በዚህ ሁኔታ ባለበት ሰዓት ላይ እቺ ግመሉ ፊት ለፊት ቆማ ያገኛታል። ፈአኸዘ ቢኺጣሚሃ ልጓማን ያዛ አደረገና ቶሎ ثم قال من شدة الفرح ከዛም በጣም ከመደሰት የተነሳ እንዲህ አለ፣ ምን اللهم أنت أبدي الله ወይ አንተ የኔ ባሪያ ነህ፣ وأنا ربك እኔ ደግሞ ጌታህ ነኝ አለ። አላህ ሱብሓነላህ። ቃሉ ኩፍር ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አላከፈሩትም። ምን አሉት? أخطأ من شدة الفرح በጣም ከመደሰቱ የተነሳ
ተሳሳተ አሉት እንጂ ሌላ ታፔላ አለጠፉለት። ምንድነው የተፈለገው ነጥቡ? አላህ ወደሱ ስትመለሱ ይህ ሰው ከተደሰተ የበለጠ እሱ በእናንተ ላይ ይደሰታል። አላህ Subhanahu Wa Ta'ala እንዲህ ስንቶበት የሚደሰትብን ከሆነ የሰራነውን ወንጀል እንዳለ የሚምረን ከሆነ ይሄን የመሰለ እድል እጣ ለማግኘት ክራይቴሪያስ አሉ፣ ምናሟላቸው መስፈርቶች አሉ። ተግባባ? አንድ ትልቅ ነገር ዝም ብሎ አይገኝም፣ የምታሟላቸው መስፈርቶች መኖር አለበት። አለይሰ ከذلك شروط التوبة ይባላል። እንግዲህ ተውበተኞች የዚህን ያህል አላህ ዘንድ ደረጃ ካላቸው شروط التوبة የተውባ ደግሞ መስፈርት አለው። አላህ ወንጀልህን የሰራውን መጥፎ ወንጀል ወደ ኸይር ይቀይርልህ ዘንድ የጠጣውን ቢራ ወንደ ጠጣ አድርጎ ሊጽፍልህ ማለት እኮ ነው። እየተግባባን እንዲህ ያደርግልህ ዘንድ ሸርጥ አለው አሉ ዑለሞች። ሶስት ሸርጥ አለው ከአላህ ጋር የተያዙ ሶስት። አንደኛው አራተኛው ሸርጥ ከሰው ልጆች ጋር የተያዘ ወንጀል ካለ አራተኛ ሸርጥ አለው መስፈርት ምታሟላው። የመጀመሪያው ሸርጥ الأول الإقلاع عن الذنب كمتسرى وانجل مراك يتقبابانو يمجمرياو شرط ምንድነው? كمتسرى وانجل مراك خمر تጠጣ ይሆናል ያማቆም፣ በሪባ ትነግድ ትበላ ይሆናል ያማቆም፣ መንገር ላይ حرام ሲታይ ይሆናል ያማቆም። إقلاع ፍልቅቅ ብለ መውጣት ማለት ነው። ከዛ ሙሉ ለሙሉ መለየት። ተግባባን? ከምትሰራ ወንጀል ሙሉ ለሙሉ መራቅ። ይህ የመጀመሪያው መስፈርት ነው። ثانيها ሁለተኛው العزم على عدم العودة ላለመመለስ عزم ማድረግ፣ ቆራጥ ውሳኔ። ወደ መጠጣት ኸምር አትመለስም። ሶላት ሱብሂ እየተኛ ጧት 1 ሰዓት ላይ ከመስገድ ማቆም፣ ላለመመለስ መወሰን። عزم የሚለው ኡሉል ዐዝም የሚባሉት ለዛ ነው። የከባባድ ስሜት ባለቤቶች ማለት ነው። عزم ቁርጥ ላለመመለስም ወደዛ ወንጀል ላለመመለስ ቆራጥ ውሳኔ። ግልጽ ነው የመጀመሪያው መስፈርት። ሁለተኛው ሶስተኛው ግን የትምህርቱ ዋናው ርዕስ ይሄ ይመስለኛል። አብዛኞቻችን ያልተረዳ ነው የተውበት ሶስተኛው ሸርጥ። ይህ ሸርጥ ምንድነው? አነደም። እኔ በዚህ መስፈርት ውስጥ ጥቂቶቻችን ብቻ ምናልፍ ይመስለኛል። ነደም መጸጸት። የሰራው ወንጀል አለ ለዛ መጸጸት። ይህ ካልተሟላ ወንጀል አልተማረም። ብዙ ሰዎች ምን ሸወደው በዚህ ነው። ሰውየው ቅድም እንደነገርኳችሁ ከ10 ዓመት በፊት ወደ ዲን ወደ ኢስላም ጠንክሮ ሙልተዚም ከመሆኑ ሙስተቂም ከመሆኑ በፊት የጠጣው ዓመት በፊት የት ነው የነበርነው? አብዛኞቻችን ሐላችን አላህ ነው የሚያውቀው። ጥሩ ወደ ዲን ከመመለስ በፊት የጠጣው ኸምር አለ ወይ እናትን እጭ ብለ ሰድባል፣ ከባኢር ነው። ዚና ሰርተ ይሆናል፣ ሽርክ ሰርተ ይሆናል። ያ ወንጀል ነደም ከሌለው አልተማርክ። ልብህን እንዴት ታጸዳለህ? አንደኛ በተውበት ወይም ንስሐ። የሰራኸው ወንጀል ልብህ ላይ ጥቁር ነጠብጣብ ይፈጥራል። ይህንን ነጥብ መፋቅ የምትችለው በንጹህ ንስሐና ወደ አላህ በመመለስ ብቻ ነው። ሌላው የዚክር ጥቅም ዩኒሩ الوجه والقلب ويكسو صاحبه مهابة وجلالا። ሌላው የዚክር ጥቅም ዩኒሩ الوجه ፊትህን ያበራዋል፣ ኑር ይለብሳል ፊትህ። والقلب ልብህም ውስጥህ ይበራል። ويكسو صاحبه የዚክሩን ባለቤት ምን ያደርገዋል? مهابة وجلالا የግርማ ሞገስ ልብስ ካባ ያለብሰዋል። ንዛኪሮች ገና ስታያቸው አላህን ታስታውሳል፣ ግርማ ሞገስ አላቸው። ከነሱ ፊት መቀባጠር አይሆንልህም። يقال عن شيخ الإسلام ابن تيمية ስለ ابن تيمية ሲናገር ከابن تيمية ፊት አንድ ሰው ውሸት መናገር አይችልም ነበር። ሼኹ الإسلام ابن تيمية ፊት አንድ ሰው ውሸት ለመናገር አይደፍርም። ሃይባቸው ግርማቸው ያስፈራ ነበር። ዚክር ይሄን ያላብሳል። ግርማ አለ፣ ቀላል አይደለም። ግርማ ይሰጣል ዚክር። ሌላው የዚክር ጥቅም الذكر علاج لقسوة القلب። ዚክር ለልብ ድርቀት መድኃኒት ነው። ልባውን ይደርቃል። አንዳንዴ ሶላት አልጣፍጥህ ይላል፣ እምቢ ይልሃል። ዚክር አብዛ። ዚክር ስታበዛ ውስጥ ቀልብ ድርቀቱን ይለቀዋል።
جاء رجل إلى الحسن البصري عند سود حسن البصري متعنا من على تشو رحمه الله فقال أجد في قلبي قسوة أنت إمام على تشو لبي وست دركتنا جنيا على تشو حسن البصري من علوت قال أذبها بذكر الله تاديا ذكر درجة على الزبات ألوت حسن البصري قال الشاعر الإسلامي من إلال إذا مرضنا تداوينا بذكركم فنترك الذكر أحيانا فننتكس إذا مرضنا يتم من جزي تداوينا بذكركم اللهم بما استوس اللهم ذكر بما درج الندن نبر نجرجنا عندنا ذكر ننتونا فننتكس صبر بلا نودك ألن لباتشني درك ليلا ليلاو يذكر تكمه من ذكر الله ذكره اللهن يستوس الله يستوسوال بلاچو የዚክር ነጥብ እዚህ ላይ ነው ከዚክር ከምናተርፋቸው ትርፎች ውስጥ በላጩ ይሄኛው ነው قال تعالى الله سبحانه وتعالى من ይላል فاذكروني استوسኝ اذكركم استوሳችኋለሁና ሁለተኛ በዚክር ወይም አላህን በመውሳት አላህ በቁርአኑ እንዲህ ይላል አላህን በመውሳት ልቦች ይረካሉ ልብህ በዱንያ ጭንቀት ሲጠበብ ሱብሃንአላህ አልহামዱሊላህ እና አስተግፊሩላህ በማለት አርጥበው ዑስማን ብን አፋን ረዲየላሁ ዐንሁ አላህን ብትወዱ ኖሮ አሉ ልባችሁ ከቁርአን አይጠግብም ነበር ብለዋል። በቃ ቁርአንን በመቅራት አትጠግቡም ነበር። አላህን ብትወዱ ኖሮ የጌታችሁን ቃል እንዴት ትጠግቡታላችሁ? አንድ ሰው እንደው በጣም የምትወደው ፍቅረኛ የጻፈችለት ደብዳቤ ስንቴ ነው ደጋግሞ የሚያነበው? በየመንገዱ ይያዝ። በቃ አላህ እኮ ነው ኻሊቅ السماوات والارض የሱን ንግግር እንዴት ትጠግበዋለህ? እዚህ የመጀመሪያው እርቅ ከቁርአን ጋር በትክክል ታርቅ ያለው ወይ የሚለውን የምናቀው ረመዳን ከወጣ በኋላ ከቀጠለ طيب የቁርአንን ታላቅነት የተረዳ ሰው በእኔ እምነት he has already understood everything in life ህይወት ውስጥ ሁሉ ነገር የገባው ማለት የቁርአን ታላቅነት የገባው ሰው يقول الله تبارك وتعالى في سورة القاف ምዕራፍ 50 ቁጥር 1 ላይ بسم الله الرحمن الرحيم قاف والقرآن المجيد ربنا جل وعلا في هذه الآية المباركة يقسم قاف والقرآن المجيد الله سورة القاف ምዕራፍ 50 ቁጥር 1 ላይ በመሐላ እንዲህ በማለት ይነግረናል قاف حروف مقطعة قاف والقرآن መሐላ ነው والقرآن I swear by the Quran እንደማለት በቁርአን እምላለሁ ይላል አላህ قاف والقرآن المجيد በቁርአን እምላለሁ ማለት ብቻ አላህ ይበቃዋል በቁርአን መማሉ ብቻ ታላቅ ነገር ነው ካነው ይላችሁ አላህ በቁርአን እምለዋል ማለት ምን ማለት መሰላችሁ የሚማልበት ሌላ ትልቅ ነገር ጠፍቶ የተማለው በምንድነው የመጨረሻው ትልቅ በሆነው በቁርአን ነው ማለት መጂድ ምን ማለት ነው መጂድ በርካታ ትርጉሞች አሉት አንደኛው መጂድ ማለት ከሪም ማለት ነው አንፈስ ሸይ ፊ ዱንያ አክረም ሸይ ፊ ዱንያ በምድር ላይ ፍጹም የላቀ ታላቅ የሆነ የልቅና ሁሉ የመጨረሻው ጥግ የሆነ ማለት ነው መጂድ ማለት አላህ ቁርአኑን ወሰፈሁ ምን ብሎ መጂድ ከአላህ ቅዱስ ስሞች መካከል አንዱ ደግሞ ምንድነው አልመጂድ ነው አልመጂድ የተከበረ ማለት የተከበረ ነው አልመጂድ የሆነው አላህ አንዘለ الكتاب واقسم به قائلا قاف والقرآن المجيد አንድ ነገር ልንገራችሁ የእውነት በአላህ የምናምን ከሆነ አላህ መጂድ ነው ያለው ነገር አላህ ታላቅ ነው ያለው ነገር ምን አይነት ታላቅ ሊሆን እንደሚችል ግን አስባችሁታ ታላቅ ነው ያለው እኮ አላህ خالق السماوات والارض رب الناس ملك الناس اله الناس قال والقرآن المجيد ሰውን የፈጠረ የሰው ልጆች አምላክ የሆነ የሰው ልጆች ሁሉ ንጉስ ሆነ ሰማይና ምድርን ካለ መኖር ወደ መኖር ያስገኘ ጌታ ምን ይለናል ቁርአን መጂድ ነው ይላል የተከበረ የሆነ መጽሐፍ ሶስተኛ በቁርአን መቅራት ቁርአን ለልብ መድኃኒት ነው ልብን ያረሳል ብርሃን ይሞላል ከውስጣዊ በሽታዎችም ይፈውሳል ሕስድ ኩፍር ያስጨብጣል ምቀኝነት ቀይ መስመር ያስረግጣል የፈንጅ ቀጠና ነው አስተባበሉ ራቁ ረሱልን አለይሂ ሰላቱ ወሰለም ጠላት እንደሆኗቸው እስከ ጫፍ ዘለቁ
ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሒስድ አላህ ውስጣችን ያጽዳው። በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶኩን አወከው። ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። አራተኛ ቂምና ምቀኝነትን በማስወገድ ለሰዎች ይቅርታን አድርግ። በልብህ ውስጥ ለሌላው ሰው ጥላቻን አታሳድር። ለሰዎች ስታዝንና ስትመኝ አላህ ለአንተ ይበልጥ ያዝንልሃል። አስታውስ፣ በመጨረሻው ቀን አላህ ፊት ስንቆም የሚጠቅመን የሰበሰብነው ገንዘብ ወይም ዝና ሳይሆን ቀልቡን ሰሊም ወይም ንጹሕ ልብ ይዞ መገኘት ነው። ያ ቀን ገንዘብም ሆነ ልጆች የማይጠቅሙበት ቀን ነው፣ በንጹሕ ልብ ወደ አላህ የመጣ ሰው ቢሆን እንጂ። ዛሬውኑ ልብህን መፈተሽ ጀምር። ከክፋት አጽዳው፣ በኢማን አስውበው። ያኔ አብዛኛውን የውስጥ ሰላም ትጎናጸፋለህ። አላህ ልባችንን ለኢማን ክፍት ያደርግልን። አሚን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናልም አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። በዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።